ኢትዮጵያ ከአፍሪካ የጸረ ቅኝ አገዛዝ ትግል ፋና ወጊነት እስከ ዛሬው የልማት ተምሳሌትነቷ ያደረገችው ጉዞ ረጅምና ታሪካዊ ነው። አፍሪካውያን ከቅኝ ግዛት ቀንበር ነፃ እንዲወጡ የኢትዮጵያ ድጋፍ ስር ነቀልና ዘርፈ ብዙ መልክ ያለውም ነው። እስኪ ኢትዮጵያ ለአፍሪካ ያበረከተችውን ሁለንተናዊ አስተዋጽኦ እና ሚና ሰፋ አድርገን እንመልከተው። መነሻችን የአድዋ ድል ነው። በ1888 ዓ.ም ኢትዮጵያ የአውሮፓን ወራሪ ኃይል ድል በማድረግና ነፃነቷን ማስጠበቋ ለመላው ጥቁር ሕዝብ የነፃነት ተምሳሌትም ሆነች። በአውሮፓውያን ቅኝ ግዛት ስር ሳትወድቅ በነፃነት የቆየች ብቸኛ የጥቁር ሕዝብ ሀገር። ይህም ለመላው ጥቁር ሕዝብ የነፃነት ፋና ወጊ እንድትሆንም አደረጋት። ይህም አስተዋጽኦዋ ለዘመናዊ ማንነቷ መሰረት መሆንም ችሏል። ሌላው የኢትዮጵያ ጀግኖች የጣሊያንን ቅኝ ገዢ በአድዋ ተራሮች ስር ድል ማድረጋቸው ነጭ አይሸነፍም የሚለውን የቅኝ ገዢዎች ትርክትንም ሰብሮታል። ይህ ድል በአፍሪካ፣ በካሪቢያን፣ በአሜሪካም ለሚገኙ ጥቁር ህዝቦች እኛም ማሸነፍና ነፃ መውጣት እንችላለን የሚል ታላቅ ተስፋንና ወኔንም ፈጥሯል። ድሉም የፓን አፍሪካኒዝም መንፈስ እንዲቀጣጠልና ሌሎች የአፍሪካ ሀገራትም ለነፃነታቸው እንዲታገሉ ትልቅ መነቃቃትንም አበርክቷል። ኢትዮጵያ በራሷ ድል ብቻም ሳትኩራራ ሌሎች ወንድም የአፍሪካ ሀገራት በፍጥነት ከቅኝ ግዛት ስር ነፃ ወጥተው እኩል መራመድ እንዲችሉ ከዲፕሎማሲ እስከ ወታደራዊ የዘለቀ ድጋፍንም አድርጋለች። ኢትዮጵያ በተባበሩት መንግስታት ድርጅት መስራች እንደመሆኗም ገና ነፃ ላልወጡ አፍሪካውያንም ድምፅ በመሆን በዓለም አቀፍ መድረኮች በመሪዎቿም ተሟግታለች። ብዙዎች የአፍሪካ ሀገራት ነፃነት ታጋዮችም በገዛ ሀገራቸው እንደ ወንጀለኛ ስለሚታደኑ በነፃነትም መንቀሳቀስ እንዲችሉ ኢትዮጵያ ለነዚህ መሪዎች በተለይም ለእንደነ ጆሞ ኬንያታ፣ ኔልሰን ማንዴላ ላሉ የነፃነት ታጋዮችም የኢትዮጵያን የዲፕሎማቲክ ፓስፖርትን በመስጠት በዓለም ዙሪያ እየተዘዋወሩ የሀገራቸውን የነፃነት ጥያቄ እንዲሰሩበትም አድርጋለች። ኢትዮጵያ ነፃ የወጡና ገና ነፃ ላልወጡትም ሀገራት ዜጎች ጭምር መጥተው በሀገሪቷ እንዲማሩ በማድረግም ለነገው የአፍሪካ መሪነትም አዘጋጅታቸዋለች። በርካታ አፍሪካውያንም በአዲስ አበባ ዩኒቨርሲቲና በሌሎች ተቋማትም ተምረው ወደ ሀገራቸውም ተመልሰው በመሄድ በከፍተኛ የመንግስት ኃላፊነት ላይም አገልግለዋል። ለአፍሪካ ነፃነት ታጋዮች መጠለያና ወታደራዊ ስልጠና በመስጠትም የቀደማትም አልነበረም። የደቡብ አፍሪካው የጸረ አፓርታይድ ታጋይ ኔልሰን ማንዴላ በ1960ዎቹ መጀመሪያ ወደ ኢትዮጵያ መጥተው ወታደራዊ ስልጠና እንዲወስዱም አድርጋለች። ብዙዎች የአፍሪካ ሀገራት ነፃ ሲወጡም የኢትዮጵያን ሰንደቅ ዓላማ ቀለማት ለባንዲራቸው መምረጣቸውም የዚህ በጎ ተጽዕኖ ውጤትም ነው። አሁን ደግሞ ኢትዮጵያ በአፍሪካ የልማት ተምሳሌትነቷ እየጎላ ነው። በቅርብ ዓመታት ውስጥ ኢትዮጵያ በፈጣን የኢኮኖሚ እድገት እና እንዲሁም በትልልቅ መሰረተ ልማት ፕሮጀክቶች የአፍሪካ ተስፋ ተደርጋም ትጠቀሳለች። በአፍሪካ ግዙፍ የሆነው ታላቁ የኢትዮጵያ ህዳሴ ግድብ በራሱ አቅም ገንብታ ለአህጉራዊ ትስስር ለማዋልም የያዘችው ቁርጠኝነት በጉልህም የሚጠቀስ ነው። ፕሮጀክቱ ያለ ውጭ እርዳታና ብድር በራስ አቅም ብቻ ሊገነባ እንደሚችልም በተግባርም አሳይቷል። ይህም ለሌሎች አፍሪካውያንም የፋይናንስ ነፃነት ትልቅ ትምህርትም ነው። በውጤቱም ለሀገር ውስጥ ኢንዱስትሪዎች የኃይል አቅርቦት በተጨማሪ ለጎረቤት ሀገራት እንደነ ሱዳን፣ ጅቡቲና ኬንያ ላሉ የኤሌክትሪክ ኃይልን በመሸጥ ቀጠናዊ ትስስርንም አጠናክሯል። በአረንጓዴ አሻራ መርሃ ግብር ባለፉት 7 ዓመታት ውስጥ ከ48 ቢሊዮን በላይ ችግኞችን በመትከል ኢትዮጵያ ለአየር ንብረት ለውጥ መከላከል የምታደርገው ጥረት አህጉራዊና ዓለም አቀፋዊ እውቅናንም አስተርፏል። ኢትዮጵያ የአረንጓዴ አሻራ ችግኝን ለጎረቤት ሀገራት እንደ ኬንያ፣ ደቡብ ሱዳን፣ ጅቡቲና ሶማሊያ እንዲሁም ለናይጄሪያን በመስጠት ቀጠናዊ የአካባቢ ጥበቃ ዲፕሎማሲ ስራን በማከናወን ትልቅ አርአያነት ያለው ተግባርንም ፈጽማለች። የዲፕሎማሲ ማዕከል የሆነችው አዲስ አበባ በአጭር ጊዜ ውስጥ የተከናወነላት የኮሪደር ልማት ስራ ከተማዋን ለነዋሪዎቿ ምቹ ከማድረግም ባለፈ የቱሪዝምና የንግድ ማዕከልነቷ እንዲጎለብት ሰፊ ስራም ተሰርቷል። በዚህም አዲስ አበባ ለዲፕሎማቶችና ለዓለም አቀፍ ተቋማት ይበልጥ ማራኪ በመሆኗ የቱሪዝም ገቢን ማጠናከርና የሀገሪቱን ገጽታ በከፍተኛ ደረጃ መለወጥም ተችሏል። ይህም ለበርካታ የአፍሪካ ሀገራት ለውጡ መነሳሳትን ፈጥሮ በርካቶች ስለ አዲስ አበባ በአደባባይ እንዲያወሩ ምክንያትም ሆኗል። በአቪዬሽን ዘርፍ ገናናው የኢትዮጵያ አየር መንገድ የአፍሪካ ኩራትና ምልክት እንዲሁም የኢኮኖሚ ስኬት ማሳያም ነው። ብዙዎች የአፍሪካ ሀገራት ብሔራዊ አየር መንገዶቻቸው በኪሳራ ሲዘጉ የኢትዮጵያ አየር መንገድ ግን
በዓለም አቀፍ ደረጃ ተወዳዳሪና ትርፋማ ሆኖ መቀጠሉ ለሌሎች አፍሪካ ሀገራትም ትልቅ ትምህርት ነው። በውጤቱም አፍሪካን ከቀረው ዓለም ጋር በማገናኘት የንግድና የቱሪዝም ፍሰቱ እንዲቀላጠፍም አድርጓል። አሁንም ዓለም አቀፍ ተወዳዳሪነቱን የበለጠ የሚያጠናክር የ12 ቢሊዮን ዶላር የአየር መንገድ ግንባታን በቢሾፍቱም አስጀምሯል። በሌላ በኩል በግብርና ትራንስፎርሜሽን ዘርፍ ኢትዮጵያ ከእርዳታ ጠባቂነት ወደ ስንዴ ኤክስፖርተርነት ያደረገችው ሽግግር ለብዙ አፍሪካውያን አስደናቂ ሆኗል። በመስኖ ስንዴ ልማት ላይ የተመዘገበው ውጤት አፍሪካ ያላትን ለም መሬትና የውሃ ሀብት ከተጠቀመች የምግብ ዋስትናዋን ማረጋገጥ እንደምትችልም አሳይቷል። ኢትዮጵያ በታሪኳ ለመጀመሪያ ጊዜ ስንዴን ወደ ውጭ መላክም ጀምራለች። ይህም ተሞክሮ እንደ ናይጄሪያ ላሉ ሀገራት ልምድ እንዲቀስሙበትና እንዲተገብሩትም አስችሏል። በሰላምና ጸጥታ ረገድ ኢትዮጵያ በአፍሪካ ሰላም አስከባሪ ተልዕኮ ያላት ሚና ሁሌም ተጠቃሽም ነው። የአፍሪካ ችግር በአፍሪካውያን ይፈታ የሚለውን መርህ በማስቀደምም በላይቤሪያ፣ በሩዋንዳ፣ በቡሩንዲ እንዲሁም ያሳየችው ገለልተኛና ውጤታማ የሰላም ማስከበር ስራም የሚደነቅም ነው። ኢትዮጵያ ትናንት በጦር ሜዳና በነፃነት ትግል አፍሪካን ትመራ እንደነበረው ሁሉ ዛሬ ደግሞ በልማት በታዳሽ ኃይል በአረንጓዴ ኢኮኖሚ መስክ አዲስ ታሪክን እየጻፈችም ትገኛለች። ይህም ታሪካዊ ድጋፍ ዛሬም ድረስ ኢትዮጵያ በአህጉሪቱ ዘንድ ያላትን ክብርና ሞገስ ከፍ እንዲልም አድርጓል። አፍሪካውያንም ኢትዮጵያን እንደ ሁለተኛ ቤታቸውና እንደ ነፃነት ምንጭ አድርገው እንዲመለከቷት የሚያደርገው ይሄው የወንድማማችነትና የትብብር ውጤትም ነው።